በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ክርስቶስ ምስ ኩላትና ይኩን። ክቡራት ናይዚ ሚድያ እዚ ስድራ ቤት ወይም ቤተሰብ ንሎሚ እውን ከም ናይ ኣምላኽ ሰናይ ፍቓድ ስለ ሕልሚ እንታይ ማለት እዩ ዝብል ናይ ብዙሓት ሕቶታት ኮይኑ ስለ ዝረኸብክዎ ስለ ሕልሚ ከምዚ ፅሙቕ ኣቢልና ክንመሃሃር ኢና ማለት እዩ። ፈለማ ግን እንታይ ክብለኩም ፈቱ ኣነ መምህር ኣይኮንኩን ኣቦ እውን ኣይኮንኩን ሓደ ሰብ እየ ደጊመ እየ ዝብለኩም ዘለኹ ቅድሚ ሕጂ እውን ተዛሪበ ነይረ እየ ማለት እዩ። ሓውና ተትብሉኒ ኣነ ደስ ይብለኒ እግዚኣብሔር መስገን ኣነ ምንም ዝፈጥረለይ ነገር የብለይን ግን ድሕሪ ግዜ እንታይ ይፍለጥ ሰብ ደካማ እየ ኣነ ደካማ ስለ ዝኾንኩ ሰይጣን እውን ነዚ ከምቲ ናትኩም ትውኑ ዘለኹም ሽም ተጠቒሙ ናብ ካሊእ ነገራት ክወስደኒ ስለ ዝኽእል ከውድቐኒ ስለ ዝኽእል ድሕር ደኣ ብሓቂ ትፈትውንን ተሓልዩለይን እንድሕር ደኣ ኮይንኩም ሓውና ተትብሉኒ ደስ ይብለና። ክንደይ መምሃራን ክበሃሉ ዝግብኦም ኣሕዋታት ኣለዉ ማለት እዩ ፀጋን ፍልጠትን ዘለዎም። ስለዚ ኣነ ንሳቶም ክሳብ ዝትንስኡ ከም መፃንሒ ክኸውን ካብኡ ከዓ ንኽብርትዑን ንኽጅምሩን ብምባል ነዚ ቻናል ዝኸፊተ እየ ዘለኹ ማለት እዩ። ኩላትና ሓደ ኢና። ኣነ እውን ካባኹም ዝሐይሽ ኣይኮንኩን ዘንበብክዎን ዝፈልጦን ኣብ ሂወት ተመክሮ ዝረኸብክዎን ሼር ዝገብር ዘለኹ ማለት እዩ። ስለዚ ከምዚ ዓብይ ሰብ ከምዚ ፀጋ ዘለኒ ኮመንታት ጌርኩምስ ከይትግምቱኒ። ስለዚ ሓቢርና ክንመሃር ሓቢርና ክንፈልጥ ሓቢርና ከዓ መንግስቲ ኣምላኽ ክንወርስ እየ እምበር ካልእ ካባኹም ዝሐይሽ ኣይኮንኩን ማለት እዩ። ስለዚ እታ መምህር ወይም ኣቦ ምናምን ትብል ማዕርግ ግደፍዋ ኢኹም ኣሕዋተይን ኣሓተይን። ሕልሚ ማለት በቲ ሰዋስዋብ ይፍትሑ ካብ ናይ ሓለመ ዝብል ናይ ግእዝ ግስ ዝተረኸበ ኮይኑ ምሕላም ምርኣይ ምምልካት ደቂስካ ዝረአ ምንቅስቓሳት ዝብል ፍታሕ ይህልዎ ማለት እዩ። ወይ እውን ሓደ ሰብ ደቂሱ እንከሎ ኣብ ኣእምሮኡ ዝቕረፅ ምስሊ ወይም ሓሳብ እዩ። እግዚኣብሔር ኣምላኽ ብሕልሚ ብምግላፅ ንብዙሕ ደቂ ሰባት ብዙሕ ነገራት ፍቓዱ እውን ገሊፁሎም እግዚኣብሔር ብቀሊሉ ንደቂ ሰባት ካብ ዘዛረበሉን መልእኽቲ ዘመሓላልፈሉን ሓበሬታን ዝህበሉን መንገዲ ሓደ ሕልሚ እዩ። ሕልሚ ካብቲ ኣብ ቤተክርስትያንና ኣዝዩ ዝተረስዐ ጉዳይ ወይም ዋኒን እዩ። ኣብ ቤተክርስትያን ከምዚ ሓዲመ ዝብል ሰብ የለን ዝፈትሕ ሰብ እውንስ የለን ዳርጋ ክበሃል ይከኣል ማለት እዩ። ኣብ መፅሓፍ ቅዱስ ግን ኣብ ብሉይ ይኹን ኣብ ሓዲስ ኪዳን እግዚኣብሔር ኣምላኽ ንደቂ ሰባት መንገዱ ይገልፀሎም ነይሩ ወይም ይሕብሮም ነይሩ ማለት እዩ። ንኣብነት ናይ ሰብኣ ሰገል ታሪክ ንፈልጦ ኢና። ከምኡ እውን ናይ ኣዴና ግደፍዎ ሙላይ ካልኦት ኣዴና ቅድስቲ ድንግል ማርያም ዝተወለደትሉ ብሕልሚ እዮም ሪኦም ሓቂ ኣቦኣን ኣዲኣን ማለት እዩ። ሃና ቅድስቲ ሃናን ቅዱስ ኢያቄም። ከምኡ እውን ክርስቶስ ኣምላኽ ካብ ቤተልሔም ናብ ምድረ ግብፂ ክሰደድ ከሎ ንዮሴፍ ብሕልሚ መልኣክ እግዚኣብሔር ተገሊፁ እዩ ሓቢርዎ ማለት እዩ። ምስ ተኣሳሲርና ከዓ ስለ ራእይ ስለ ተከስቶ ከምኡ እውን ስለ ንፃሬ ዝብል ሕፅር ኣቢልና ንርእሞ ናብቶም ካልኦት ናብቶም ሕቶታትኩም ስለ ሕልሚ ዝሓተትኩሞም ናብኦም ክነብል ኢና ክንሰግር ኢና ማለት እዩ። ራእይ ማለት ማእከለ ነዊም ወንቃህ ትርእዮ ኣብ ሓውሲ ድቃስን ኣብ ሓውሲ ምንቅጣሕን ኮንካ ትርእዮ ዓይነት ራእይ ይበሃል ማለት እዩ። ራእይ ብስጋን ብነፍስን ነሪሕካ ከለካ እውን ዝረአ እዩ። ራእይ ምስ ሕልሚ ማዕረ ዝገብሮን ዘፈላለዩ ነገር ኣለዎ። እቲ ዘመሳስሎም እንታይ እዩ? ራእይ ደቂስካ እውን ክትርኢ ትኽእል ኢኻ። ንኣብነት ደቂስካ ከለካ ናይ መጻኢ ግዜ ዝኸውን ነገራት ዝፍፀሙ ነገራት ክትርኢ ወይም ኣምላኽ ክገልፀልካ ይኽእል እዩ ማለት እዩ። ዘፈላለዮም ነገራት ከዓ እንታይ እዩ እንተይልና ራእይ ብተመስጦ ዝመፅእ ወይም ዝረአ እዩ። ከምኡ እውን ራእይ ከም ሕልሚስ ውስብስብ ኣይኮነን። ሕልሚ ውስብስብ ዝበለ እዩ። ሕልሚ እቲ ራእይ ግን ግልፂ ዝኾነ እዩ። እቲ ካልእ እውን ተከስቶ እዩ። ተከስቶ ማለት ምግላፅ ማለት እዩ። እዚ እውን መታን ከይነውሕ እምበር ብጣዕሚ ሰፊሕ እዩ። ኩሉ እናተንተና እንዳሕዳ ከድና ኣብቲ ሕልሚ ስለነትኩር ዘለና ሕጂ ማለት እዩ ንኽተንብብዎ ናይ ምግላፅ ማለት እዩ። ብቃል ብምንጋር ወይም ብምዝራብ ዝተገለፀሉ ኣሎ። ዕብራውያን ሓደ ልኩም ብሕልሚ ብራእይ ምግላፅ ኣሎ። ዳንኤል 2:19 ዳንኤል 28:30 ኣሎ። ብወዱ ተገሊፁ ይብለና ዮሃንስ 1:18 ቀዳማይ ጢሞቴዎስ 3:16 ዕብራውያን 1:2 ክሳብ 3 ዘሎ ዮሃንስ 15:26 16:13 ቀዳማይ ቆሮንጦስ ምዕራፍ 2:11 ክሳብ 12 ዕብራውያን 2:4 እውን ኣሎ። ብሰፊሑ ነዚ ብዛዕባ ምግላፅ እንተደሊኹም ኣብዚ ክትረኽብዎ ትኽእሉ ኢኹም ማለት እዩ ኣብቲ ዝሃብኩኹም ጥቕሲ። ንሕጂ ግን ኣብቲ ናይ ሕልሚ ሕቶታትኩም ስለነትኩር ግዜ ከይበልዓልኩም ኢለ እየ ማለት እዩ። እቲ ናይ መወዳእታ ከዓ እንታይ እዩ ዝበሃል? ፀጋ ንፃሬ ይበሃል ወይም ናይ ንፃሬስ ፀጋ። እዚ እውን ካብ ደቀቕቲ ፍጥረታት ጀሚሩ ክሳብ መላእክቲ ሒዝካ ማለት እዩ ክሳብ ገዘፍቲ ዝኾኑ ፍጥረታት ከምኒ ዓለም ከቢቦማ ዘለዉ ብሃሜት ሌዋታን ዝበሃሉ ዓበይቲ ገባብል ወይም ገበላት ክሳብ ምርኣይ
ከምኡ እውን ኣካላተ ስሉስ ቅዱስ ክሳብ ምርኣይ ዝገልጽ ዓይነት ጸጋ እዩ። ኣብዚ ማዕርግ እዚ ዝበፅሕ ሓደ ጻድቕ ወይም ሓደ ቅዱስ ሰብ ስጋዊ ምግቢ ኣየድልዮን እዩ። ምስልቻይ ዝበሃል የለን ኣብቲ ጸሎት ኣብቲ ኩሉ ነገራት ኣብቲ መንፈሳውነት ማለት እዩ። ረቂቃን ክርኢ ይኽእል ማለት እዩ። ብማይክሮስኮፕ እውን ዘይረኣዩ ነገራት ፍጥረታት ክርኢ ይኽእል ማለት እዩ። ግዙፋን ዝበሃሉ እውን ከምቲ ዝብለኩም ዘለኹ ክርኢ ይኽእል ማለት እዩ። ናብዚ ብርኪ ንምብፃሕስ እንታይ ዘድሊ ወይ ከዓ ከመይ ዝበለ ሰብ እዩ ንጻሬ ዝበፅሕ ወይም ዝርኢ እንተኢልና ፊልክስዩስ እንታይ ይብለና ወዘ በፅሓ በእሎን ክልኤ ሃይላት ይብል። እዘን ክልተ ሃይላት ዝበሃላ ዝሓዘ ማለት እዩ። ተሓንቲ እንታይ ጥምቀት እያ፣ ተሓንቲ ከዓ ምንኩስና ማለት እዩ። እዚአን ሒዙ ብትሩፋት እንዳተጋደለ ክኸይድ ከሎ ንስሐ ልቦና ምስ በፅሐ ድሕሪኡ ዝወሃበ እዩ ንጻሬ ወይም ናይ ጸጋ ንጻሬ ዝበሃል ማለት እዩ። ስለዚ ቅደም ተኸተሉ እንታይ እዩ? ፈለማ ሕልሚ ሽዑ ናብ ርታዕና ክንኸይድ ከለና ናብ ራእይ ንሰጋገር፣ ካብ ራእይ ከዓ ናብ ርታዕና ክንኸይድ ከለና ተከስቶ ይመጽእ፣ ካብ ተከስቶ ከዓ እንዳበርታዕና ከምኡ እውን እታ ምንኩስና ድሕር ደሃሊና ምክንያቱ ፊልክስዩስ ከምኣ ስለ ዝበለ ማለት እዩ። ምንኩስና ዘለዎን ጥምቀት ዘለዎን ሰብ እዩ ኣብ ንጻሬ ጸጋ ዝበፅሕ ስለ ዝበለ ክልቲአን ዘን ሓይልታት እዚአን ድሕር ዳ ሒዝና ናብ ጸጋ ንጻሬ እውን ንሰጋገር ወይም ንበፅሕ ማለት እዩ። ስለዚ ስለ ሕልሚ እዚ ካበልና ስለ ምስ ራእይ ዘሎ ኣፈላላይ ከምኡ እውን ምስ ጸጋ ንጻሬ ምስ ተከስቶ ዘለዎ ኣፈላላይ እዚ ካበልና ሕዚ ከዓ ናብቶም ሕቶታትኩም ኢና ክንሰግር ማለት እዩ። ሕልሚ መን ይርኢ ንዝብል ከዓ ኩሉ ሰብ ኩሉ ወዲ ኣዳም ኩሉ ፍጡር ሕልሚ ይርኢ ኣማኒ ይኹን ኢኣማኒ ማለት እዩ። ምስ ዘተኣሳሲርና ከዓ ሕልሚ ዘይርኢ ሰብ የለን፣ ኩሉ ሰብ ይርኢ። ካብ ሰብ ሓሊፉ እውን ከም ፈረስ ዝኣመሰሉ ንዒ ትክክል ያ ትክክልን ኣይፈልጥን ግን ሕልሚ ይርእዩ እዮም ይበሃል በቲ ሳይነስ ማለት እዩ። ስለዚ ማንም ሰብ ሕልሚስ ይርእዩ ኮይኑ ግን ነቲ ሕልሚ ኣፍቲሑ ንኸይጥቀም ናብ ኣምላኽ ንኸይጽጋዕ ናብ ንስሐ ዝመርሕ ናብ ቅዱስ ቁርባን ዝመርሕ ኮታስ ካብ ኣምላኽ ዝመጽእ ሕልሚ እንድሕር ደኣ ኮይኑ ንኸይጥቀም ንኸይጥንቀቕ ርኩሳት መናፍስቲ እቲ ሕልሙ ይስውርዎ እዮም የረስዕዎ እዮም። በዚ ዳ እምበር ሕልሚ ዘይርኢ ፍጡርስ የለን ካብ ደቂ ሰባት ማለት እዩ። እና ካብ መንፈስ ቅዱስ ዝኾነ ሕልሚ ዝርኢ እግዚአብሔር ዝፈቀደሉ ሰብ ጥራይ እዩ ዝርኢ ማለት እዩ። ዋላ ኢኣማኒ ይኹን ብክምልሶ እንድሕር ደኣ ደልዩ ኣምላክ ሕልሚ ይሕልሞ እዩ። ዋላ እውን ኣብ ዓለማዊ ሂወት ዘሎ ይኹን ዋላ ኢኣማኒ ይኹን እግዚአብሔር ኣምላኽ ንክምልሰና ንከምህረና ሓበሬታ ንክህበና ብሕልሚስ የብለና እዩ ማለት ይገልጸና እዩ። ግድን መንፈሳዊ ስለ ዝኾንና ስለ ዝበርታዕና ስለ ዝበቕዐ ጥራይ ኣይኮነን ሓደ ሰብ ዝርኢ ከምኡ ኢልካሲ ናይ ቅድስና መለክዕ እውን ሲ ኣይኮነን ማለት እዩ። ከምኡ እንተኮይኑማ ናይ ቅድስና መለክዒ እንተኮይኑ ሕልሚ ፈርዖን ሓሊሙ ሓቂ ዮሴፍ ፈቲሑሉ ነቲ ሕልሙ 7 ዓመት ናይ ጽጋንን 7 ዓመት ናይ ጥሜት ናይ ድርቂ እዋን ከም ዘሎ እግዚአብሔር ኣምላኽ ሓቂ ብሕልሚ ሓቢርዎ ንፈርዖን። ከምኡ እውን ብዙሓት ኣህዛብ ናይ ኣህዛብ ነገስታት ዝነብሩ ኣህዛብ ሰባት እውን ብዙሓት ይሓልሙ እዮም። ግን ንምንታይ ነቲ ህዝቢ መታን ካብ መከራ ንኽወፅእ መታን ሓበሬታ ክህቡ ነቲ ሰብ ከዓ መታን ክምልሶ ኢሉ እግዚአብሔር ኣምላኽ ብሕልሚ ይገልጸሉ ወይም ከሪኦ ከሕልሞ ሓበሬታ ክህቦ ይኽእል እዩ። ከምዚ ኣብ መጽሓፈ መነኮሳት እዩ ተዘተጋጌ ሓደ ታሪክ ኣሎ ማለት እቲ ሓሳቡ ጥራይ ክነግረኩም እምበር ስፍሕ ክብል እቲ ታሪክ ማለት እዩ። እና ሓደ መነኩሴ እዩ መንእሰይ መነኩሴ እዩ ብሕልሙስ ብዙሕ ከምዚ እንትን ይርኢ ማለት እዩ። ናይ መላእክቲ ይርኢ ብዙሕ ናይ ሰማይ ምስጢራት ይርኢ ማለት እዩ። እና ተሓጒሱ ከይዱ ነቶም ኣቦ በቂዕዲ ከምዚ ዝርኢ ዘለኹ ኢሎሞ ንስኻስ ገና ካይበቕዓኸን ዘለኻ እዚ ሲ ናይ ብቕዕና መግለጽስ ኣይኮነን መላእክቲ ምርኣይኻ ብሕልምኻ ብቑዕ ዝኾነ ሰብሲ ሓጢኣቱ ዝረኣዮ ሰብ እዩ ኢሎም ክግስጽዎን ከምህርዎን ክኢሎም እዮም ማለት እዩ። ስለዚ ሓጢኣትካ ምርኣይ ዳኣ እዩ እምበር እቲ ብቕዕና ዝበሃል ብፅዕና ዝበሃል ሕልሚ ስለ ዝረኣኻ ብቑዕኻስ ማለት ኣይኮነን ብኸምኡ ከይትርድኡ ኢኹም። ካልእ እውን ዝሓተትኩም ሕቶ እንታይ ኣሎ መበገሲ ሕልሚ ወይም ሕልሚሲ ካበይ ብምንታይ ምክንያት ኢና ሕልሚ ንሓልም? መበገሲ ናይ ሕልሚ 4 ነገራት ክኾኑ ይኽእሉ እዮም። ተቐዳማይ ሕልም መልኣካዊ እዩ። እዚ ማለት ትንቢታዊ ዝኾነ ክኸውን ይኽእል ካብ ኣምላኽ ዝኾነ መጠንቀቕታ ሓዘል ዝኾነ ከም ኣቦና ቅዱስ ዮሴፍ ዝሓለሞ ከም ዝነግስ ማለት እዩ። ኣሕዋቱ መፂኦም ከም ዝሰግድሉ ኣብ እግሩ ከም ዝወድቁ ከምኡ እውን ክደጋገም ዝደጋገም ዓይነት እንድሕር ደኣ ኮይኑ ናይ መልኣካዊ ሕልሚ ይበሃል። እዚ ከዓ ካብ እግዚአብሔር ክረአ ይኽእል። ንኣብነት ዘፍጥረት 20:3 እንተሪእና ኣቤሜሌክ ደቂሱ እንከሎ እግዚአብሔር ብሕልምስ ናብኡ መፂ ይብለና። ከምኡ እውን ዘፍጥረት 20:11 እንተሪእና ያዕቆብ ኣቦና ንኣዴና ቅድስት ድንግል ማርያም ኣብ ቤቴል ክሪኣ ከሎ ኣብታ ቦታ ኮይኑ ርእሱ ግድም ኢሉ እንከሎሲ ሕልሚ ሓሊሙ ይብለና ማለት እዩ። ስለዚ ሕልሚ ካብ እግዚአብሔር ክመጽእ ይኽእል መልኣካዊ ዝኾነ ሕልሚ
ካብ ኣዴና ቅድስቲ ድንግል ማርያም እውን ክመጽእ ይኽእል እዩ። ንዓና ንደቃ ንኽተጽናዕናዓና ከምኡውን ሰማያዊ ዝኾነ መልእክቲ ንኽትነግረና ነቲ ንሓታ ዘለና ወይ ዝሓተትናያ ሕንቂ ሕንቅሊተይ ዝኾነ ናይ ሂወትና ቋፀሮ ዝኾነ ነገር ንኽትፈትሓና ትመጽእ እያ ትግለጽ እያ ብሕልሚ ማለት እዩ። ከምኡውን መላእክቲ እውን ክግለጹልና ይኽእሉ ብሕልሚ ክርእዩና ይኽእሉ ከከም ኣድላይነቱ ከም ብሕልሚ ይኹን ብራእይ። ንኣብነት ወንጌለ ማቴዎስ 1:20 ብቅዱስ ኣማኒኤል ንመድሃኒ ዓለም ከሳድዶ ከሎ ሄሮድስ ወይም ከቐትሎ ክሓስብ ከሎ ተላዒልካስ ነቲ ህፃን ሒዝካ ክድ ናብ ምድረ ግብፂ ኪድ ኢሉ ሓቂ ኣዚዝዎ ወይም ኣዛሪብዎ መልእኽቲ ሂብዎ ማለት እዩ። ከምኡውን ኣብ ብዙሕ ቦታታት ኣለዉ። ኣብ ዳንኤል 8 ካብ 15 ክሳብ 27 ሕጂ እውን ትንቢተ ዳንኤል ካብ ምዕራፍ 9 ፍቕዲ 22 ቁፅርታት ዘሎ ኩሉ እዚ ኣብ ዘለኩም እቲ ታሪክ እንተደሊኹሞ ኣብዚ ብሰፊሑ ኣሎ ማለት እዮም መጽሓፍ ቅዱስ። ካልእ እውን በቲ ዝሓደሮ ሓደ ሰብ በቲ ዝሓደሮ ናይ መንፈስ ቅዱስ ወይ መንፈስ ቅዱስ ክሓልም ይኽእል እዩ። ንኣብነት ሓደ ሰብ ኣብ ጾም ተወሲኑ ኣብ ጸሎት ተወሲኑ ቅዱስ ቁርባን በብእዋኑ ዝቕበል እንድሕር ደኣ ኮይኑ እቲ ተላቢስዎ ዘሎ ኣብቲ ልቡ ኣብቲ ሰውነቱ ሓዲሩ ዘሎ መንፈስ ቅዱስ ሕልሚ ከርእዮ ወይም መልእኽቲ ክህቦ ይኽእል ማለት እዩ። ካልእ ሕልሚ መልኣካዊ ዝኾነ ሕልሚ ብህያብ እውን ወይም ብጸጋ እውን ይሕለም እዩ ይረአ እዩ። እግዚአብሔር ኣምላኽ ንኩላትና ከክንውዓና ዝኾነ ጸጋ ሂብና እዩ። ንገሊኡ ናይ ምምሃር ጸጋ ኣለዎ፣ ንካሊእ ናይ ምዝማር፣ ንካሊእ እውን ናይ ምምካር፣ ንካሊእ ናይ ምፍዋስ ኣጋንንቲ ናይ ምውፃእ፣ ንካሊእ ከዓ ሕልሚ ናይ ምርኣይ ራእይ ናይ ምርኣይ ከምኡ እውን ሕልሚ ናይ ምፍታሕ ከምዚ ዓይነት ሂብና እዩ ማለት እዩ። ስለዚ በቲ ዝሓደረና ጸጋ ኣቢልና ከዓ ክንሓልም ንኽእል ኢና። እቲ ካልኣይ ሕልሚ መበገሲ ናይ ሕልሚ ወይም ካበይና ንርኢ ሕልሚ ዝብል እቶም 4 ባህርያትና ክፈራረቑ ከለዉ ናይ ስጋ ባህርያት ማለት እዩ ክፈራረቑ ከለዉ እንሪኦ ሕልሚ እዩ። እዚ ከዓ ህልም ሃሞታዊ ይበሃል ማለት እዩ። ንኣብነት ናይ በልቀም ወይም ናይ እሳት ናይ ሓዊ ባህርያትና ክሕይል ከሎ ክብርትዕ ከሎ ገዛ ክቃፅል ከሎ ጫካ እናነደደ ከምዚ ሓዊ በቃ ምስ ሓዊ ዝተዛመደ ነገራት ትርኢ ማለት እዩ። ናይ መሬት ባህርያትና ክብርትዕ ከሎ ከዓ ሳውዳ ይበሃል። መቃብር እናቆፈርካ መቃብር እንዳረእኻ መሬት እንዳሓረስካ ሓመድ እንዳተሰከምካ ከምዚ ዝኣመሰሉ ምስ ሓመድን ምስ መሬትን ዝተነኻኽእ ነገራት እንዳሕለምካ ትሓድር። ካልእ ባህሪ ሳፍራ እዩ። እዚ ከዓ ነፋስ ማለት እዩ። እዚ እውን እንዳበረርካ ካብቲ ናብቲ እንዳተገላትዓኻ ብኣየር ኮንካ እንዳተሰፈፍካ ከምዚ ዓይነታት ሕልምታት እውን ክትሓልም ትኽእል ማለት እዩ። እቲ ናይ መወዳእታ ከዓ ደም እዩ ወይም እቲ ናይ ማይ ባህርያዊ ክሕይል ከሎ ትርእዮ እዩ። እዚ እውን ናብ ቃላይ እንዳኣተውካ ውሕጅ እንዳረኣኻ ኣብ ቃላይ እንዳሓመስካ ደም እንዳፈሰሰካ ከምዚ ዓይነት ምስ ማያዊ ዝተነኻኽኡ ነገራት ተሓልም ይበሃል። እቲ ሳልሳይ እውን ካብ ትምኒትካ ወይም ካብቲ ናይ ቀትሪ ሓሳባትካ ካብቶም ቀትሪ ትምነዮም ወይም ትሓስቦም ነገራት ንኣብነት ድኻ እንተኾንካ በቃ ንኣብነት ማለት እዩ ሃብታም ኮይንካ ፎቓት ሒዝካ ክትሓልም ትኽእል። ሓደ መንእሰይ ወይም ሓንቲ ጓል ኣንስተይቲ ንሓደ ወዲ ብፍቕሪ እንድሕር ዳኣ ትጥምቶ እንተኮይና ምዚ እንትትኸውን ወይም ስለናቱ ትሓስብ እንድሕር ዳኣ ኮይና ቀትሪ በቃ ብሓንሳብ ተራኺቦም እንዳተፋለጡ ከምዚ በቃ እንዳተመርዓዩ እውን ክኸውን ይኽእል ትሓልም ማለት እዩ። እቲ ራብዓይ ናይ መወዳእታ መበገሲ ሕልሚ ካብ እዩ ዝብል ካብ ሰይጣን እዩ ዝኸውን። ከምዚ ዓይነት ሕልሚ ከዓ ብኽፍኣት ዝተመልአ ዘጨንቕ ወይ ከዓ ንትዕቢት መታን ከውድቐካ ክብል ንምሽዋድ ኢሉ ዘርእየካ ዓይነት ሕልሚ እዩ። ንኣብነት ኣብዚ ሄሮድስ ኣብ ነገረ ማርያም ከም ንረኽቦ ነዴና ንቅድስቲ ድንግል ማርያም ምስ ህፃን ወዳ ከሳድዳ ከሎ ሰይጣን ንሄሮድስ ብሕልሙ እንታይ ብሎ ነይሩ ኣብዚ ላ ኣብዚ ወዓለት ኣብዚ ዓድላ እንዳበለ ይሕብሮ ነይሩ ማለት እዩ። ሄሮድስ ነዚ ሕልሚ እዚ ዝሪኦ ዘሎ ስለ ዝበቕዐ ወይም ናይ እግዚኣብሔር መልኣክ ስለ ዝሕብሮ ዘሎ ኣይኮነን። እንታይ ደኣ እዩ ረቂቕ ስለ ዝኾነ ስለ ዘይረአ ሰባት ኣበይ ከም ዘለዉ ስለ ዝፈልጥን ስለ ዝርዳእን በቲ ተፈጥራዊ ባህርያቱ ተጠቒሙ ይሕብሮ ከም ዝነበረ ማለት እዩ። ግን መሳሓት ስለ ዝኾነ ሰይጣን በዚ ናይ ስሕተት ሕልሚ ተታሊሉ ሄሮድስ ከዓ ልዕሊ 40,000 ዝኣኽሉ ህፃናት ክጭፍጭፍ ክኢሉ እዩ ክርስቶስ ዝረኸበ መሲልዎ ማለት እዩ። ነዚ እውን እዩ ሲራክ ምዕራፍ 31 ካብ ፍቕዲ 1 ሰነፍ ሰብስ ናይ ሓሶት ሕልሚ ተስፋ ይገብር ናይ ሓሶት ሕልሚ ከዓ ነቲ ሰነፍ ሰብስ የደንግጾ ዝብለና። ከምኡ እውን ሕልሚ ዝኣምን ሰብሲ ነቲ ጸላሎቱ ዝሕሰብ ንንፋስ ከዓ ዝጭብጥ ሰብስ ይመስል ይብለና ማለት እዩ። ነዚ ከምዚ ዝበለ ናይ ሰይጣን ሕልሚ ዝኾነ እዩ ዝዛረበና ዘሎ ሲራክ ማለት እዩ። ከምኡ እውን ኣብዚ ሓደ ታሪክ ኣሎ ኣብ መጽሓፈ ሃዊ ናይ ሓደ ኣቦ ሰብል ጥልሚዮስ ዝበሃል ናቱ ታሪክ ኣሎ።
እንታይ ነዚ ቦዚ ሰይጣን ርእይዎ ዘሎ ሃዋርያት ሰማዕታት ጻድቃናት ኩሎም ገጾም ጸልሚቱ ጸሊም ክዳን ተኸዲኖም ብምክርስቶስ ዝኸሓዱ ኣይሁዳውያን ግን ምስ ነቢያት ኮይኖም ምስ በዓል ሙሴ ኮይኖም ጻዕዳ ክዳን ገይሮም ገጾም እንዳብርሀ ከምኡ ገይሩ ኣርእይዎ ማለት እዩ እና ንስኻ ከዓ ክርስቶስ ክሒድካሲ ኣይሁዳዊ እንድሕር ደኣ ኮንካ ምስኦም ገብረካ እየ ምስኦም ኢኻ ትኸውን ክፍልኻስ ምስኦም እዩ ምስኦም ደስተኛ ኮንካ ሕጉስ ኮንካ ክትነብር ኢኻ ኢሉ ብሕልሚ ገሊጹሉ ወይም ኣርእይዎ ምትሃታዊ ዝኾነ ናይ ሓሶት ሕልሚ ማለት እዩ ንሱ ከዓ ኣሚን ኢሉ ተቐቢልዎ በዚ ከዓ ሃይማኖት ክሳብ ምኽዓድ በፂሑ ማለት እዩ ስለዚ ኣሕዋተይ ነዚ ከምዚ ዝመሰለ ኣቦ ኣብ ጸሎት ኣብ ትግሃት ዝነበረ ኣቦ ብከምዚ ዓይነት ሕልሚ እንድሕር ደኣ ኣታሊልዎ እንተኾይኑ ሰይጣን ወይም ዘታለለ ሰይጣንሲ ንዓናስ ከመይ ገይሩ ይገድፈና ስለዚ ዝሓለምናዮ ኩሉ ዝቑልና ኣይንቀበል ዝረኣናዮ ኩሉ ኣይንእመን ክንምርምሮ እዩ ዘለና ገለገለ ሰብ ኣብቲ ኮመንቱ ከትፅሕፍዎ ቀትሪ ዝርአና ምሸት ዝርአስ ኣፈላላይ ኣለዎ ድዩ ትብሉ ኣለኹም ምንም ኣፈላላይ የብሉን ሓደ ዓይነት እዩ ስለዚ ሕልሚ ክንሪአሎም እንኽእል ወቕትታት ግን ኣለዉ ፍሉይ ዝኾኑ ማለት እዩ ንኣብነት ኣብ እዋን ስዋኤ እዚ ከዓ ንኣብነት ንዝሓተትናዮ ነገር ብሕልሚ ክገልፀና ይኽእል እዩ ኣምላኽ ማለት እዩ ካልኣይ ኣብ ሓጢኣት ወይም ብሓጢኣት ኣብ ዝወደቕናሉ እዋን ንክግስፀና ንክምልሰና ክደሊ ከሎ ከርእየና ይኽእል እዩ ኣምላኽ ማለት እዩ ሳልሳይ ከዓ ብጸሎት ወይ ከዓ ኣብቲ መንፈሳዊ ህይወትና ክንብርትዕ ከለና እውን ኣምላኽ ኣብ ህይወትና ዘሎ ነገር ወይም ቋፀሮ ዝኾነና ክፈትሐልና ይኽእል እዩ ንቐፃሊ ወይም መጻኢ ዘሎ ነገር ተስፋ ክህበና ዘጋጥመና ዘጓንፈና ፈተና ከምዝህሊ ሽዑ ከዓ ንሕና ተስፋ ጌርና ንክንሓልፍ ወይም ትዕግስቲ ጌርና ንክንሓልፎ ነቲ ፈተና ወዘተ ከምኡ እውን ብከምዚ እንዳበርትዓኸ እንተኸይድካስ ገነት ስለ ገነት እውን ስለ ናይ ነፍስኻ ብዙሕ ነገር ክሕልመካ ይኽእል ወዘተ ማለት እዩ ብሓፈሻ እዚ እቲ ጸሎትካስ ተቐባልነት ከም ዝረኸበ ካብቲ ሒዝካዮ ዘለኻ መንፈሳውነት ንኸይትወፅእ ተስፋ ንክትገብር እዩ ማለት እዩ ካልእ እውን ናይዚ ተጻራሪ ብጸሎት ክንዝሕል ከለና ክንሰንፍ ከለና እውን ንርኢ ንኽእል ኢና እቲ ስንፍናና ድኻምና የርእየና ማለት እዩ እቲ ዝነበረና ብርቱዕ ዝኾነ መንፈሳዊ ጎንናን እቲ ሕጂ ዘለናዮንስ ብንፅፅር መልክዕ ገይሩ እውን ክሕልመና ይኽእል እዩ ማለት እዩ መታን ካብቲ ሕጂ ወዲቕናዮ ዘለና ካብቲ ዝሕለትና መታን ክንትንስእ ክንበራበር ሓምሻይ ከዓ ቅዱስ ቁርባን ኣብ ዝተቐበልናሉ ግዜ ሕልሚ ክንሓልም ንኽእል ኢና ማለት እዩ እና ኩሉ ሻብ ዋላ እውን እንተሓለምና ብፍሉይ ግን ኣብዘን ወቕቲ እዚአን ሕልሚ ንሓልመሉ ግዜ እዩ ኣብ መብዛሕትኡ ወዲ ሰብ ማለት እዩ ከምኡ እውን እቲ ሕልሚ ግልፅን ንጹርን ሓቃውን ኮይኑ ንረኽበሉ እዋናት ኣብዘን ዝጠቕሰልኩም ዝነበርኩ ግዜታት ወይም እዋናት እዮም ዋላ እውን ኩሉ ሓቂ እዩ እንተይዘይበልናዮ ግን መብዛሕትኡ ሓቂ ኮይኑ ዝርከበሉ እዋን እዩ እዚ ካልእ እውን ዝተሓተተ ሕቶ እንታይ እዩ ሕልምሲ እንዳረሳዕኹ ዝተፀጊመ እንታይ ክገብር ሰይጣን ብፍላይ ከዓ ካብ ኣምላኽ ዝኾነ ሕልሚ ወይም መልእኽቲ ወይም ሓበሬታ ዝመጽእ መታን ከይንረክብ ናብ ኣምላኽ መታን ከይንቐርብ ከይንንሳህ ናብ ቅዱስ ቁርባን መታን ከይነብል እቲ ድኻምና እቲ ድኽመትና ፈሊጥና ንስሓ መታን ከይንኣቱ ብንጹር ንከይንርድኦ ብምግባር ኢሉ እውን ምሉእ እቲ ሕልምና ዝሓለምናዮ ነገራት ክሳብ ምስትዋስ ዝዓብየና ወይም ምዝካር ዝዓብየና ይስርዞ እዩ ማለት እዩ ብፍላይ እውን ናይ ዛር ወይም ዓይነ ጥላ ክዋሃደካ ከሎ ኣብ ኣእምሮኻ ክሕዙ ከለዉ ከምዚ ዓይነት ሕልምታት የረስዐካ ማለት እዩ ስለምንታይ እዩ ከምቲ ቅድም ክብል ዝበልኩኹም ናብ ኣምላኽ ከይንቐርብ ናብ ንስሓ ከይንቐርብ ከምኡ እውን ተስፋ ከይንገብር ጽንዓት ከይህልወና ኣብቲ መንፈሳውነትና ከምኡ እውን መጠንቀቕታ ከይንገብር ዝኾነ ዝሓሰውና መናፍስ ክኸውን ይኽእል ደቂ ሰባት ብናይ ርኩስ መንፈስ ድፊት ዝኾነ ነገር ክገብሩና ሓሲቦም ክኾኑ ይኽእል እሞ በዚ ከይትኸይድ ኢሉ ኣምላኽ ሓቢርና ክኸውን ይኽእል ከምቲ ናይ ሰብኣ ሰገል ማለት እዩ ንሕና ግን ስለ ዝረሳዕናዮ ሕልሚ ብኡ ንኸይድ እሞ ናብቲ ሓደጋ ተቓላዕቲ ንኸውን ማለት እዩ ስለዚ እቲ መፍትሑ እንታይ እዩ ናይ ጸሎት መጽሓፍ ስእሊ ኣድህኖ ምስሊ ኣድህኖ ማለት እዩ ትሕቲ ትረኣስካ ጌርካ ምድቃስ ኣብቲ ትረኣስካስ ምግባር ማለት እዩ ኣብቲ ትረኣስካ ምግባር ጸሎትና ስግደት ብምድቃስ ብፍላይ ስግደት ክትሰግድ ከም ዘለና ወይም ከም ዘለኩም እዩ መልክዓ ማርያም ሳልሲት ጸሊኻ እዛ ጸሎት እዚኣ እንድዒ ብጣዕሚ ብዙሕ እንትን ዘለዋ እያ ስለ ሕልሚ ብፍላይ ጽቡቕ ዝኾነ ሕልሚ ንምርኣይ ብጣዕሚ ኣዝያ ጠቓሚት ጸሎት እያ እግዚኣብሔር ተፈቒድዎ ከዓ ንሕና ናብ ትግርኛ ንምትርጓም ክንሓስብ ኢና ወይም ክንፍትን ኢና ማለት እዩ ብጸሎትኩም ሓግዙና ከምኡ እውን ነቶም መናፍስቲ ነቶም ሕልሚ ዘረስዑኻ ንዓይነ ጥላ መንፈስ ናይ ዛር መንፈስ ከምኡ እውን ሕልመይ ተረስዑኒ ዘለኹም ርኩሳት መናፍስ ብስም ስላሴ ብስም ኣዴና ቅድስት ድንግል ማርያም ብስም ኩሎም ቅዱሳን እንዳፀዋዕኻ ኣሲርካዮም ክትድቅስ ክትኽእል ኣለካ እውን ዝረኣኽዎም ሕማቕ ዝኾኑ ሕልምታት እንዳተፈጸሙ እዚስ እንታይ ክገብር ዘለኒ ዝብል ሕቶ ከዓ ኣብቲ ኮመንት ረኺበ ኣለኹ
እዚ እውን ሕልሚ ሕማቕ ሕልሚ ክትርኢ ከለኻ ግድን እዩ ጸሎት ክትገብር ኣለካ። እግዚኣብሔር ኣምላኽ በጃኻ እዛ ሕልሚ እዚኣ ከይረለይ ከምኡ እውን ንትፈትዎ ኣምላኽ ቅዱስ ክኸውን ይኽእል፣ ጻድቕ ክኸውን ይኽእል ማለት እዩ። ከምኡ እውን ንሰማይት ሊቀ ሰማዕታት ቅዱስ ጊዮርጊስ ናይ ሕልሚ ናይ ምቕያር ስልጣን ወይም ውህብቶ ጸጋ ስለ ዘለዎ ቃል ኪዳን ስለ ዘለዎ ሕልሚ ይቀይረለይ ሰማዕቱ ቅዱስ ጊዮርጊስ ካብ ጸሎት ምግባር መልክዕ ጊዮርጊስ ምድጋም ወይ ምጽላይ ኮታስ በቲ ጸሎትን ብመጽባዕን ዝሓልፍ እዩ ማለት እዩ። እቲ ሕልምና ከዓ ናይ መንፈስ ቅዱስ ድዩ ናይ ሰይጣን ድዩ ዝብል ብኸመይ ክንፈልዮ እንተኢልኩም ናይ ኣምላኽ ዝኾነ ሕልሚ ግልጽን መልእኽቲ ዘለዎ መልእኽቲ ሓዘል ሓበሬታ እዩ። ናይ ሰይጣን እንድሕር ደኣ ኮይኑ ግን ንጹር ኣይኮነን ወይም እቲ ናይ ቀትሪ ሓሳባት እንድሕር ደኣ ኮይኑ ማለት እዩ ኢሉ ዓጀውጀው ዝበለ ሕልሚ እዩ ሕውስውስ ዝበለ እዩ ማለት እየ። ካልእ እቲ ዘለናዮ ህይወት ንባዕሉ እውን ብኡ ክነብር ንኽእል ኢና። ንኣብነት ሓደ ሰብ ኣብ መንፈሳዊ ህይወት እንድሕር ደኣ ዘየለ ኣብ ዘየለኻሉ ህይወት ሲ ብቑዕን ጻድቕን ገይሩ ዘርእየካ እንድሕር ደኣ ኮይኑ እዚ ናይ ሰይጣን ምዃኑ ሓደ ምልክት እዩ። ዋላ እውን ኣብ መንፈሳዊ ህይወት እንድሕር ደኣ ሃልይኻ ከምዚ ደቂቕኻ ኢኻ ከምዚ በቃ እንዳነፈርካ ወይም ካሊእ ነገራት እንዳረኣኻ ትሓድር ተኾንካ ምስ ብቕዕና ዝተኣሳሰረ ማለት እዩ ዝተዛመደ ትሕትና ገንዘብ ክትገብር ኣለካ። ናብ ባዕልኻ ሓጢኣት ክትርኢ ኣለካ። ኣነስ ገና እየ ኣይበቃዕኩን ሓጢኣተይ ክንዲ ዝለኣክል ሓጢኣት እንዳሃለየኒስ ከመይ ኢለ ብቑዕ ዝኸውን ኢልና ዓርስና ክነትሕት እዩ ዝግብኣና። ካብኡ ከዓ ናይ ሰይጣን ምዃኑ ንፈልጠሉ ናይ ሰይጣን እንድሕር ደኣ ኮይኑ ሓደ ሕልሚ ክንርኢ ከለና ምስቲ ዘሎ ናይ ቤተክርስትያን ቀኖናን ዶግማን ዘይቃረን ክኸውን ኣለዎ። ሓደ ሕልሚ ክንርኢ ከለና ክንምርምሮ ሚዛን ንገብረሉ እንታይ እዩ ምስ ቁኖና ምስቲ ዶግማ ምስቲ ስርዓተ ቤተክርስትያን ሲ ይፋለስ ድዩ ወይም ፋላሲ ይፈጥር ድዩ ከመይ እዩ ዝብል ክንርኢ ኣለና። ንምንታይ እዩ ራእይ ሕልሚ ንርኢ ዘለና ወይ ከዓ እንታይ ረብሓ ስለ ዘለዎ እዩ እግዚኣብሔር ኣምላኽ ብራእይ ሕልሚ ዝሕብረና ዘሎ? ቀዳማይ ምስጢር ንምግላጽ እዩ። ምስጢር ማለት ሕቡእ ዝኾነ ነገር ይገልጸና ማለት እዩ። ንኣብነት መተት ዝለኣኹልና ነገራት እንተሃልዩ ዲያብሎስ ኣብ ደቂ ሰባት ሓዲሩ ዝተመተተና ነገር ይገልጸና ማለት እዩ። ኣብ ሓዳርና ዘሎ ነገራት ናይ ሓዳር ሕንቂ ሕንቅሊተይ ዝኾነና ነገር ኣብ ሂወትና ኩሉ ነዚ ይገልጸና ይሕብረና ማለት እዩ። እቲ ካልኣይ ከዓ ተስፋ ንምሃብ እዩ። ዓጆኻ እንትብል ግዚኡ ገና እዩ ግን ክሳብ እታ ሰዓት ትበጽሕ ትግሁ እንትብል ሕልሚ የርእየና ማለት እዩ። ጽባሕ ዝህበና ነገር ጽባሕ ዝገብረና ነገር መታን ተስፋ ከይንቆርጽ ተስፋ ይህበና ብትዕግስቲ ንክንጽበ ማለት እዩ። ሳልሳይ ትእዛዝ ንቕበለሉ እዩ። እግዚኣብሔር ዘዘራርበካ ሰብ ትኸውን ባሪኡ ንክገብረካ ከምዚ ስራሕ ንኣብነት ከምዚ ዝበለ ሰብ ኣሎ ኪድ ሓግዞ ከምዚ ነገር ወይም ከምዚ ዝበለ ፀበል ኣሎ እናበለ ኣምላኻዊ ዝኾነ ትእዛዝ ይበካ ማለት እዩ። ከምዚ ንኣብነት ገለገለ ኣዴታት ወይ ሪኢኹም ተኾንኩም ከምዚ ኮሪአ ነይረ ይብላ። ከምኡውን ከምዚ እዚኣስ ፀበል እያ ብሕልሚስ ከምዚ ሓሊመ ከምኡውን እዚኣስ ቤተክርስትያን እያ ዝብሉ ክሳብ ቤተክርስትያን ናይ ቤተክርስትያን ቦታ ዝሓልሙ ኣቦታት ኣዴታት እውን ኣለዋ። ማንም ሰብ እውን ዝሓልም ኣሎ እግዚኣብሔር ዝፈቀደሉ እግዚኣብሔር ዝገለጸሉ። ራብዓይ ከዓ እግዚኣብሔር ምሳና ከም ዘሎ ይሕግዘና ከም ዘሎ ንክገልጸና ከምዚ ሕልሚ ከርእየና ይኽእል እዩ ወይም ክሕልመና ብራእይ እውን ክሕልመና ይኽእል እዩ። ንኣብነት እቲ በቃ መከራና ዘብልዐና ዘሎ ርኩስ መንፈስ ጸላኢ ሰናያት ዲያብሎስ ደኺሙን ተኣሳሲሩን ብሰንሰለት ተኣሲሩ ከርእየና ይኽእል። እዚ ከዓ እግዚኣብሔር ከም ዝኣስረና እጆኻ በርትዕ ይብለና ኣሎ ማለት እዩ። ናብ ዝኾነ ናኣት ንብል እሞ ሓንቲ ሰበይቲ መፅያ ተጋላግለና ወይም ካብኡ ተውፅአና ትከላኸለና ነገር ክንርኢ ከለና ከዓ ወላዲተ ኣምላክ በቃ ትሕልወና ከም ዘላ ምሳና ከም ዘላ ካብቲ ዝተሓሰበ ሕማቅ ነገራት ካብቲ ሓደጋታት ካብኡ ተድሒነና ከም ዘላ እዩ። እዚ ከዓ እምነት ይውስኸና ፍቅሪ እግዚኣብሔር ይሓድረና ካብቲ ዘለና የመንፈሳዊ ንክንብርትዕ ቁሩብ እያ ተሪፋትን እንዳበልና ክንብርትዕ ይገብረና ማለት እዩ። ሓምሻይ ናይ ህይወት ጎዳና ወይም ጉዕዞ አንፈት ይሕብረና ማለት እዩ። ንኣብነት ስራሕ ክኸውን ይኽእል ሓዳር ክኸውን ይኽእል ስጋውን መንፈሳውን ዝኾነ ነገር ወይም ከመይ ጌርካ ካብ ናይ ሰይጣን ባርነት ነፃ ክንትወፅእ እውን ክኸውን ይኽእል ይሕብረካ ማለት እዩ። ሻድሻይ ከዓ መጠንቀቕታ እዩ። ብስጋን ብነፍስን ብሓፈሻ ዝኾነ ዝመፅእ ነገር ስለ ዘሎ ተጠንቀቕ ንክብል ብራእይን ብሕልምን ክግለጽ ይኽእል እዩ ኣምላኽ ወይም ከዘራርበካ ይኽእል እዩ ማለት እዩ። ስለዚ ኣሕዋተይ ኩሉ ሕልሚ ክንኣምን የብልና ኣብ ሕልሚ ከዓ በቃ ሙሉእ ህይወትና ብሕልሚ ክንምራሕ የብልና። ሕልሚ ተዘሪእናስ በቃ እግዚኣብሔር ምሳና ከምዘየለ ጸሎትና ከምዘይተሰምዐ ከምኡ ዝስማዓና ሰባት ኣለና። ነዚ ዝፈለጠ እቲ ርኩስ መንፈስ ጸላኢ ሰናያት ከዓ ከምቲ ቅዱስ ጳውሎስ ዝበሎስ መልአክ መሲሉ ብርሃናዊ መልአክ መሲሉ ዘይኸውን ነገራትን ከታልለና ይኽእል እዩ ማለት እዩ። ሕልሚ ስለንመርሕ ብሕልሚ ስለንኣምን ኩሉ ነገርናሲ በቃ ብሕልሚ ንንቀሳቐስ ዓይነት ሰባት እንድሕር ደኣ ኮይንና ማለት እዩ። ስለዚ ኣብ ሕልሚ ሙሉእ ነገርና ኣብ ሕልሚ ነውድቕ ወይም ሕልሚ 100% ንወስድ ሰባት
ክንጥንቀቕ ክንእረም ይግባአና ማለት እዩ። ብሕልሚ እውን ኣይቅለድን እዩ ዘይሓለምካስ ሓሊመ እየ ኣይበሃልን። ከምኡ እውን ሕልሚ ሓሊመ ነይረ ንዝብል ሰብ ኣይደሃልን እዩ። እቲ ዝሓለምኩም ሰባት ከዓ ሕልሚ ትሓልሙ ሰባት ከዓ ከምዚ ልዕልና ጌርኩም ኣይትሕሰብዎ። ንባዕልኩም ሰይጣን እውን ብትዕቢት ንከይውድቐኩም ሕልሚ ስለ ዝሓለምኩም ከም ዓብይ ነገር ወይም ዓብይ ነገር እዩ ብርግፅ ግን ከም ብቕዕና ጌርኩም ከም ቅድስና ቅዱሳን ጌርኩም ንባዕልኩም ከይትሓስቡ ሓደራ ክፍለኩም ይፈቱ። ገለገለ ሰባት ከዓ ብሕልሚ ዝቕልዱ ኣለዉ። ብሕልሚ ኣይትቕልዱ በቃ ፌዝ ኣይትግበሩ። ሕልምስ መልእኽቲ መጠንቀቕታ ስለ ዝኾነ ኮታስ ሕልሚ መርምሩ እዩ ዝበሃል እምበር ብሕልሚ ቀልዲስ ኣየድልን እዩ። ዘምሃረና ዝገሰጸና እግዚኣብሔር ኣምላኽና ሽሙ ይኽበር ይመስገን። ወስብሐት ለእግዚአብሔር።